አንተ ግን ምን አይነት አታላይና ውሸታም ሰው ነህ? እንዴት በሐሰተኛ ሰነድ ቤትሽ መልሼልሻለሁ ትለኛለህ? ምክንያቱም እኔም አንቺን አላመንኩሽም ነበር። አንቺ የሁል ጊዜ ፍላጎትሽ ቤትሽን በእጅሽ ማስገባት አልነበር? ቤትሽን በእጅሽ ካስገባሽ በኋላ እኔን ከህይወትሽ ብታስወጪኝስ? እመኔን ለዚህ ስራ በጣም ብዙ ዋጋ ትከፍላለህ አንተ ከሃዲ። ድሮም ሳሚ የሚለኝን አለመስማቴ ነው ጉዳይ። እባክሽን ቤዛ ተረጋጊ። ይህንን ስራ ከማድረጌ በፊት ያንን ሳሚ ማስወገድ ነበር። የሁሉ ሴራ እሱ እንደሆነ አውቃለሁ። አሁንም በዝምታ አላልፈውም። ለዚህ ስራው ዋጋውን መክፈል አለበት። እስቲ ንገረኝ፣ ከዚህ ሁሉ ጊዜ በኋላ ምንድን ነው የምትነግረኝ? ሌባና አጭበርባሪ መሆንህን እኮ ተረዳሁ። መጀመሪያ ያለሽ ያ ሳሚ ነበር ውስጥሽ ነው ማለት። ሳሚ ስም አታንሳ። ቢገባ እሱ ለእኔ ብሎ ነው እንዳይኑ ብለን የሚሳሳላት ትቶ ከእናንተ ሲጠብቀኝ የነበረው። ከእናንተ? አዎ ከእናንተ፣ ከአንተ፣ ከዶክተሩ፣ ከቲጂ። እስቲ ቆይ ንገረኝ፣ ምንድን ያደረጓችሁ? እሺ ቤዛ፣ ከፈለግሽ አሁኑኑ ሄደን ካርታውን በህጋዊ መንገድ በስምሽ ላዙልሽ። ያኔ ለምን አላደረክልኝ? ምናልባት አንቺ ካላመንሽኝ ጨክነሽ ትተኛለሽ ብዬ አስቤ ነበር። እና ከዚህ ሁሉ ጊዜ በኋላ ቤዛ ታምነኛለች ብለህ ነው የምታስበው? እባክሽን ቤዛ፣ የመጨረሻ አንድ ድል ስጪኝ እና ያኔም ለሰጠው በጣም ይቆጨኛል። ለማንኛውም በፍጥነት እንድንፋታ ፈልጋለሁ። እሺ? መቼም አልፈታሽም ቤዛ። ይህንን ወደ ሳይሆን በግድ ታደርገዋለህ። ከፈለግ ይህን ቤት ሌላውንም ሀብት ጨምሮ እኩል መካፈል እንችላለን። ሰላም ሰላም፣ ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 44 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው ሳሮንን ልጇን አግቶ እያሰቃያት ያለው ሮቤል አሁንም በድጋሚ ሌላ ስቃይ እየጨመረላት እና ሳሚን ትገሊዋለሽ በማለት የአይጥ መርዝ እንዲሁም እንድታበላው እናም ሳሚን እንድትገለው አዟት እንደነበረና እነ ሱራፌል ቤት ተመልሳ ገብታ ለቤዛም ሆነ ለሱራፌል የልጄ አባት ሱራፌል ነው እንድታያቸው በማለት ነበረ አስጠንቅቋትና እያስፈራራት እያሰቃያት የነበረው። እናም ሳሮን የታዘዘችውን ለልጇ ስትል ዋጋ እየከፈለች ትገኛለች። እናም ከትዕዛዟ አንድም ሳታዛባ ነበረ ወደነ ሱራፌል ቤት ሄዳ ልጄን አግቶብኛል ሮቤል፣ እናም ልጄን ማስለቀቅ እፈልጋለሁ፣ ለዚህም ደግሞ እንድታግዘኝ እፈልጋለሁ በማለት ነበረ ሱራፌል ላይ ያፈጠጠችበት። ሱራፌልም እንግዲህ እኔ ምን አገባኝ ታዲያ፣ እኔስ ምን ቤት ነኝ እና ነው የማግዝሽ ብሏት ነበረ። እሷም ሱራፌል አንድ ነገር ልነግርህ እፈልጋለሁ፣ ልጄ ያንተ ልጅ ናት በማለት ነበረ ሱራፌልና ቤዛ ለማጣላት ደፋ ቀና ያለችው። እሱም እንግዲህ እባክሽ ውጭልኝ ከቤቴ ምንም የማቅልሽ ጉዳይ የለም በማለት አከናፍሮ አባሯታል። እናም በቤዛ ላይ እምነት ያጣው ሱራፌል የቤቱን ካርታ በስምሽ አድርጌልሻለሁ በማለት ነበረ ቤዛ ልቧን የሰበረው። ቤዛም እንግዲህ ቼክ ስታደርገው የቤቱ ካርታ በእሷ ስም እንዳልነበረ እና የውሸት ካርታ ሰርቶ እንደነበረ በአንቺ ስም ነው ያረኩልሽ ያላት ደርሳበታለች። እናም በድጋሚ ሱራፌልን በጥፊ አጠናግራ ጥለዋለች። ቤዛ በመካከል ቤት እየተሰቃየች ያለችው ምስኪን ሳሮን አሁንም በድጋሚ እንደምንም ብለሽ ለሳሚ መርዙን ታጠጫዋለሽ እናም ትገሊዋለሽ እያለ እያሰቃያት እያለ ነው ሳሚ በአጋጣሚ ተከስቶ የነበረው። እና ምን እያደረካት ነው ብሎ ሲጠይቃ አንተን እንድትገልህ መርዝ እንድትሰጥህ እያስጠነቀቅኳት ነው በማለት ነበረ ሮቤል የነገረው። በዚህ አጋጣሚ ነበረ ሳሚ ካልሆነ እኔ ራሴ ጨርሳለሁ ብሎ ሽጉጥ ያወጣበት። ይህ በእንዲህ እያለ
ሳሚ ወደ ሮቤል በመጠጋት በትንቅንቅ ላይ እያሉ ነበረ ሽጉጡ እየተተኮሰው። እናም የሳሮን እጅ ላይ ነበረ ሽጉጡ ያረፈው። ለልጇ ስትል በሽጉጥ እየተመታችው እየተደበደበችው እንዲሁም እየተሰቃየች ያለችው ምስኪን ሳሮን እጅግ በጣም ታሳዝናለች። የሮቤል ክፋት ግን አሁንም ልክና ጥግ አጥቶ እንደቀጠለ ይገኛል። ሳሮንን እንግዲህ በድጋሚ የነቤዛ ቤት ትገቢያለሽ በማለት ነበረ ሌላ ትዕዛዝ የፈጠረባት። እሷም ከዚህ በኋላ አላደርገውም፣ በድጋሚ የነቤዛ ቤት አልገባም፣ እንዴትስ አድርጌ እገባለሁ በማለት ነበረ የመለሰችለት። ሮቤልም እንግዲህ ይቅርታ ሳሮን፣ ልጅሽ በሽተኛ መሆኗን አላቅም ነበረ በማለት ነበረ ሳሮንን ያስደነገጣት። እሷም ማለት ምን ለማለት ፈልገ ነው ስትል ብትጠይቀውም አሁን ልጅሽ የአስም በሽተኛ መሆኗን አላወኩም ነበረ፣ እኔ ባልገላት እንኳን አስሙ ጸጥ ያረጋታል እያለ ነበረ የእናት አንጀቷን እየበላባት የነበረው። ሳሮንም እንግዲህ ሳትወድ በግዷ እንዴት እገባለሁ እያለች እየተሳቀቀች እሺ በማለት ነበረ የመለሰችለት። እናም ለምን ሌላ ሰው አትፈልግም በእኔ ቦታ ስትል ብትጠይቀውም ነገር ግን ርህራሄ የሌለው ሮቤል አይ አንቺን ነው የምፈልገው፣ የአንቺ ስራ ነው፣ ይሄንን መጨረስ ያለብሽ አንቺ ነሽ በማለት ነበረ እንግዲህ ሳሮንን ትዕዛዝ እያስተላለፈባት። በሌላ በኩል ደግሞ ሱራፌልና ቤዛ ናቸው። እንግዲህ አጭበርባሪ የሆነው ሱራፌል አሁንም በድጋሚ ቤዛን አግቶ አስቀምጧታል። ቤዛም ልቀቀኝ፣ እወጣለሁ፣ እሄዳለሁ፣ ትፈታኛለህም፣ ድጋሚ ካንተ ጋር ባልና ሚስት ሆኜ መኖር አልፈልግም እያለች ብትወናጨፍም ነገር ግን ሱራፌል አግቶ አስቀምጧታል። ቤት ውስጥም ቆልፎባታል። ከቤትም አትወጭም፣ እናም እኔ ልፈታሽ አልችልም፣ እኔንም አትፈችኝም በማለት ነበረ ያስጠነቀቃት። ነገር ግን ቤዛ ያላት አማራጭ ሱራፌልን ደብድባ ወይም ነክሳ እንዲሁም ቦጫጫ ከዛ ቤት አምልጦ መውጣት ነበረ። ይህን ለማድረግ እየሞከረች እያለ በዚህ አጋጣሚ ነበረ ስለ ቤዛ ተጨንቆ ሲያስብ እና ሲያብሰለስል ቆይቶ የነበረው ሳሚ በድንገት ወደ ቤታቸው የተከሰተው። እናም ቤዛና ሱራፌል እየተደባደቡ እንዲሁም ቤዛ ለማምለጥ እየሞከረች ነበረ ያገኛቸው። ሳሚም ሲመጣ ቤዛ እጅግ በጣም ተደሰተች። እናም ሳሚን ተጠመጠመችበት። እባክህ አስወጣኝ፣ መውጣት እፈልጋለሁ በማለትም ተማጸነችው። ሳሚም እንግዲህ አይዞሽ ቤዛ ተረጋጊ፣ ተወጫለሽ እያለ ነበረ ለማጽናናት የሞከረው። ነገር ግን ሱራፌል ያለ የሌላ ኃይሉን ተጠቅሞ ሳሚን ለመደብደብ ሞከረ። ሳሚም እንደዛው በምላሹ እጅግ በጣም ቅጥቅጥ ተደራርገው ተደባደቡ። እናም በስከ መጨረሻ ሳሚን እያየለው ሲመጣ ወይም ደግሞ ሱራፌል አጥብቆ እየደበደበው ሲመጣ ቤዛ አረባካችሁ ታረጋጉ እያለች ብትጮህም ነገር ግን የሚደርስላት ማንም ሰው አልነበረም። የመጨረሻ ውሳኔዋ እንግዲህ በጠርሙስ መሀል አናቱ መተርተር ነበረ። እናም ቤዛ በድፍረት የሱራፌልን መሀል አናት ተርትራ ጥለዋለች ማለት ነው። ከመታችሁም በኋላ እጅግ በጣም ደንግጣ ገደልኩት፣ ወይኔ ገደልኩት እያለች በመጮህ ላይ ትገኛለች። ነገር ግን ሱራፌል ብዙ ነፍስ ያለው ሰው ነው የሚመስለው፣ እንዲህ በቀላሉ የሚሞት አይመስልም። ከዚህ በኋላ ያለው የቤዛ ጣጣ ግን በጣም ያስፈራል። ሱራፌል ከወደቀበት ሲነቃ ምን ሊያረጋት እንደሚችል ፈጣሪ ብቻ ነው የሚያውቀው። ይህንን የሰማው ሮቤልም እጅግ በጣም ደስተኛ ይሆናል ማለት ነው። ማለትም የቤዛንና ሱራፌልን መለያየት እንዲሁም ደግሞ የቤዛንና የሳሚን መሞት አጥብቆ ይፈልገዋል። በዚህ አጋጣሚ ሱራፌልና ቤዛ ሲለያዩ ሮቤል እጅግ በጣም ደስተኛ ነው የሚሆነው ማለት ነው። ሳሮንም እንግዲህ መጨረሻሽን ያሳምርልሽ እንላለን፣ ለልጅሽ ረጅም ርቀት መጓዝ አለብሽ፣ ዋጋ መክፈልም አለብሽ። ስቃይሽ ቢያሳዝነንም ግን ጥንካሬሽ እጅግ በጣም ያስደስታል። ያው መቼስ እንግዲህ ከፈተና ያውጣቸው አይደል የሚባለው። ሁላችንንም ፈጣሪ አምላክ ከፈተና ያውጣን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።